الله وبركاته أيها الإخوة. يقول النبي عليه الصلاة والسلام إن في الجنة غرفا بجنة كفلوش على النبي عليه الصلاة والسلام الله جنة بلننا يرى ظاهرها من باطنها وباطنها من ظاهرها እነኚህ ክፍሎች ከውስጥ ሆኖ የውጫቸውን ማየት የሚያስችሉ ከውጭ ሆኖ ውስጡን ማየት የሚያስችሉ ናቸው አሉ ነብዩ አለይሂ ሰላቱ ወሰለም። ለየት ያሉ የአላህ Subhanahu Wa Ta'ala መስተንግዶች ናቸው እነኚህ ክፍሎች። ታዲያ ለማን ነው እነኚህ ክፍሎች የተዘጋጁት? አዓደህ አላህ ሊመን አላነ الكلام ንግግሩን ለዘብ ለሚያደርግ ሰው አላህ አዘጋጃቸው አሉ ነብዩ አለይሂ ሰላቱ ወሰለም። ንግግራቸውን ለሚያነዝቡ ሰዎች፣ ፖላይት ለሆኑ ሲናገሩ የሰዎችን ክብር ለሚጠብቁ ሰዎች፣ ንግግራቸው ለዘብ ያለ ለስለስ ያለ ንግግር የሚናገሩ ሰዎች። ኃይለኝነት አይደለም ዲን አኽላቅ ነው። إنما الدين الأخلاق إذا ذهب الأخلاق فلا دين أخلاق የለም ዲን የለም ማለት ነው። አኽላቅ ነው ዲን የሚያመጣው። ከሰዎች ጋር ባላቸው ግንኙነት በጣም ያማረ ንግግር ነው የሚናገሩት አሉ ነብዩ አለይሂ ሰላቱ ወሰለም። ለነሱ የተዘጋጀ ነው። وأطعم الطعام ሰዎችን ምግብ ለሚያበሉ ሰዎች ነው ይህ ጀነት የተዘጋጀው አሉ ነብዩ ሰለላሁ ዐለይሂ ወሰለም። وتابع الصيام ጾምን ለሚያከታትሉ ሰዎች ነው። وصلى بالليل والناس نيام الله يوفقن ሌሊት ተነስቶ ሰዎች በተኙበት ለይል ሰላት ለሚሰግዱ ሰዎች የተዘጋጀች ጀነት ነች አሉ ነብዩ አለይሂ ሰላቱ ወሰለም። እዚህ ሐዲስ ላይ አራት መሰረታዊ ነገሮች ተጠቅሰዋል። የጀነት መግቢያ መንገዶች ናቸው። ሊኑል ከላም ንግግርን ለስለስ ማድረግ፣ ፖላይት መሆን፣ ትህትና ተጠቅሷል። ትሁት የሆነ አቀራረብ ሰዎች ጋር እንዲኖረን ያስፈልጋል። ያን ጀነት ነብዩ አለይሂ ሰላቱ ወሰለም ترى ظاهرها من باطنها وباطنها من ظاهرها ከውስጥ ሆኖ ውጭዋን ውጭ ሆኖ ውስጧን ማየት የሚያስችል ልዩ ክፍሎች ብለው ነብዩ አለይሂ ሰላቱ ወሰለም የጠቀሷቸውን ክፍሎች ለማግኘት ጀነትን ለማግኘት አንድ ሰው ንግግሩ ማማር መቻል አለበት። ሁለተኛው ሰደቃ ሰዎችን መመገብ ነው። ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲታቸው ላይ ምንድነው ያሉት? من أوى إلى فراشه وجاره جائع فليس بمؤمن أو كما قال النبي عليه الصلاة والسلام ሆዱን ሞልቶ ወደ ፍራሹ የሄደ ሰው ጎረቤቱ ተርቦ ሙእሚን አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዙሪያችን ያሉትን ሰዎች መቃኘት ያስፈልጋል። ያለን እንደማካፈል የሚያስደስት ነገር የለም። በዱንያ ላይ ከሚደረግልን የበለጠ በመናደርገው ነገር ነው የበለጠ የምንደሰተው። ሐቂቃ እውነተኛ ደስታ የሚገኘው ከመቀበል በላይ በመስጠት ነው። لذلك اطعام الطعام ጀነት ከሚያስገቡ ስራዎች አንዱ ነው። ሌላው ጾምን አከታትሎ መጾም ረመዳን አንዱ ነው። ከረመዳን በኋላም ነፍሎች ይኖራሉ። እነኛን አከታትሎ መጾምም አንዱ ነብዩ አለይሂ ሰላቱ ወሰለም የጠቀሱት ነው። የመጨረሻው ለይል ሰላት ነው። ለይል ሰላትንም እንደዚሁ ለብቻ ሙሐደራ እናየዋለን በአላህ ፈቃድ። እነኚህን ስራዎች በህይወታችን ለማምጣት መጣር ይኖርብናል። ያን ነብዩ ሰለላሁ ዐለይሂ ወሰለም አላህ አዘጋጅቶታል ያሉትን ጀነት የኛ ለማድረግ ይረዳን ዘንድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።